የአንድ ሰው ህልም ነበረች እቺ መኪና ከተማ አስገብቶ ለመንዳት። ነገር ግን መኪና ላይ ሲመጣ ድሬዳዋ አካባቢ ተነስቶ ወደ አዲስ አበባ የሚመጡበት ጊዜ መኪና ላይ ተጭነው ደንገጓ አካባቢ ወድቀው ነው እንደዚህ የሆኑት እንደምትመለከቱት። ፈጣሪ ግን ከእንደዚህ አይነት አደጋ ይጠብቀን። ምክንያቱም መኪና አስገብተን ለመንዳት እየጠበቅን መኪናው መንገድ ላይ 00 የሆነ መኪና እንደዚህ ሲታይ ሰላም ወደ ቻናላችን ቤተሰቦች እንኳን ወደ ኢትዮጵያ ዩቲዩብ ቻናል በሰላም መጣችሁ። እኔ ሳከድረኝ የኢትዮጵያ ፋውንደር ሲሆን ዛሬ ስለዚህ መኪና እናወራለን። እቺ መኪና ማለት በኢትዮጵያ ለመጀመሪያ ጊዜ ኢቪ ኢንዱስትሪ ላይ ለትሬኒንግ ፐርፐዝ የተገዛች ለሪቨርስ ኢንጂነሪንግ ፐርፐዝ የተገዛ ኤሌክትሪክ መኪና ነው። ቢዩክ ቪላይት 6 ይባላል። ፉል ኤሌክትሪክ ነው መኪናው። ኖርማሊ 00 ነው፣ ምንም ያልሆነ መኪና ነው። ነገር ግን ከቻይና ተጭነው መጥተው ያው ከጅቡቲ ደግሞ ወደ አዲስ አበባ በሚመጡበት ሰዓት ከመኪና ላይ ወድቀው ነው እንደዚህ የሆኑት። መኪኖቹን ተመልከቱት። ዋና አደጋ የደረሰው እዚህ ከፊት ለፊት ነው። መኪናው አይ ቲንክ የወደቀው በዚህ ሳይድ ነው። ይሄኛው መኪና ወደ 6 መኪኖች ነበሩ እንደዚህ አይነት መኪኖች። ይሄኛውና እንዲሁም ደግሞ ሌላ ሆንግቺን ቢባሉት መኪኖች ነበሩ። እነሱ ወድቀው ያው እኛ ለትሬኒንግ ፐርፐዝ ስለምንፈልግ ምክንያቱም ትሬኒንጋችንን ፕሮቫይድ ማድረግ የምንፈልገው እኛ ኖት ኦንሊ ቲዮሪቲካሊ ብቻ ፕራክቲካልም ስለሆነ የምንፈልገው ፕራክቲካልም ደግሞ ሙሉ የሆኑ ነገሮች ስላልነበሩን እሱንም ለማሟያ ይሄንን ለሪቨርስ ኢንጂነሪንግ ፐርፐዝ የገዛ ነው መኪና ነው። ኖርማሊ 00 ነው። ይሄንን አሁን እናጸዳዳውና ትንሽ እቺ ነው ያለበት መለስ አድርገ ነው ይሄንን ጎትተን እናወጣውና ከላዩ ቆርጠን ፕሮፐርሊ ለትሬኒንግ ፐርፐዝ እና ለሪቨርስ ኢንጂነሪንግ በደንብ አድርገን ማስተማሪያ ይሆናል ማለት ነው። ይሄ መኪና ኖርማሊ ቦዲው ላይ አደጋ ደረሰ እንጂ ውስጡ ላይ ምንም አይነት የሆነው ነገር የለም። እንደምትመለከቱት ሙሉ ባትሪው ምንም ችግር የለበትም። ሃይ ቮልቴጅ ባትሪው እንዲሁም ኮንትሮለሮቹ በመታዩት ልክ ምንም አይነት ችግር የለውም። ለሪቨርስ ኢንጂነሪንግ ፐርፐዝ እኛ ወደፊት ለምንፈልገው ለአር&ዲ ፕሮጀክት እንዲሁም ደግሞ ኖሌጃችንን ለማሳደግ ለምንሰጠው ትሬኒንግ እንዲሁም ደግሞ ወደፊት የራሳችን የሆነ ኢትዮጵያዊ የሆነ ብራንድ መኪና ማምረት ስለምንፈልግ ለሱ ትልቅ የሆነ ግብአት የሆነ መኪና ነው ይሄ መኪናችን። እንደምታዩት ሙሉ ኮምፖነንቶቹ ባሉበት ነው ያሉት። መኪናውን ቦዲውን አሁን ትንሽ እናጸዳዳውና ውስጡንም እናሳያችኋለን። ትንሽ እናጸዳዳውና ከዛ በኋላ ከላይ ቦዲውን እዚህ ጋር ይሄንን ጣራ ስንወጥረው ወደ ቦታው ይመለሳል። ስለዚህ ፍሬሙን አላይመንቱን ቦታ ካስያዝነው በኋላ ከላዩ እንቆርጧለን። እንዴት ይሆን ብላችሁ እናንተ ሐሳብ ተሰጣላችሁ። እኛ ያሰብነው ግማሹን ቦዲው እንደዚህ ቆርጠን ፕሮፐርሊ ለማስተማሪያ ሰቅለን ለማስተማር ነው የፈለግነው። እናንተስ እንዴት እንዲሆን ብላችሁ ሐሳብ ተሰጣላችሁ ኮሜንት ላይ አስቀምጡልን። ውስጡን ደግሞ እንደምናሳያችሁ እንደምትመለከቱት ኖርማሊ ብዙም አይደለም ችግሩ፣ ትንሽ ብቻ ዳሽቦርዱ ላይ እዚህ ጋር አንዳንድ ችግሮች አሉ። ሌላ ግን ይሄው መኪናው 00 ነው። ላስቲክ እንኳን አልተላጠም። ይሄንን አሁን ውስጡን ሙልጭ አድርገን እናጸዳዳውና ሁሉን ነገር አሁን መስታወቱን በቫክዩም እናነሳዋለን። ያን ነገሮች ይኸው እዚህ ጋር መስታወቶች ረግፈዋል። ኋላ ላይ ምንም ችግር የለበትም። እሱን አጸዳድተን መኪናውን ወደ ማስተካከሉ እንገባለን። ይሄንን ወደ መወጠሩና ትንሽ ፍሬሙን ወደ ማስያዙ እንገባለን። ሌላ ግን መኪናው አይ ቲንክ ተነድተው መነዳት የሚችል መኪና ነው። አስነስተንም እንነዳዋለን። ፈጣሪ ግን ከእንደዚህ አይነት አደጋ ይጠብቀን። ምክንያቱም መኪና አስገብተን ለመንዳት እየጠበቅን መኪናው መንገድ ላይ 00 የሆነ መኪና እንደዚህ ሲታይ ትንሽ ይከብዳልና ማጽዳት እንጀምራለን። አሁን መስታወቱን እያነሳሳን ወደ እንዳይበተን እዚህ ውስጥ መክተት እንጀምራለን። መስታወቱ ራሱ እንደ ያው ላይ ያሉት ፖስቲሾች ምናምን እንደዚህ አድርገውታል። ይሄን ካነሳሳን በኋላ ከዛ በቫክዩም እናነሳዋለን።
እንደምትመለከቱት ይሄ እዚህ ጋር ያው ኖርማሊ መስታወት ሲቀመጥ የሚቀመጠው የራሱ የሆነ የፋብሪካም እንዲሁ ከፋብሪካ በኋላ ደግሞ ፖስቲሽ አለ ሶ እሱን ለማንሳት በሂት ጋን እዚህ ጋር እያሞቅነው እንገኛለን ማለት ነው ትንሽ ሞቅ ካለ በኋላ ራሱ መነሳት ይጀምራል ያው አሁን ማጽዳት ላይ ስለሆነን ምንም አይነት የመስታወት ስብርባሪ እንዲሁም ደግሞ ምንም አይነት መስታወቶች ሊኖሩ ስለማይገባ እሱን ለማነሳሳት ያሉትን ነገሮች እዛ ጋር እያሞቅን እያነሳን እንገኛለን ያው እንደዚህ ግማሹ ይነሳና ግማሹ ግን ስለሚቆም እሱን ቀስ አድርገን እናነሳሳውና ወደ ማጽዳቱ እንገባለን አሁን ደግሞ ትልልቆቹን ካነሳን በኋላ ስብርባሪዎቹን ደግሞ በቫክዩም እያነሳሳን ወደ ማጽዳቱ እንደምታዩት እንደዚህ መሳብ እንጀምራለን ይሄ በኋላ ላይ ትሬኒንጉን መስጠት ስንጀምር የመጀመሪያውን ትሬኒንጋችንን በሜይ 18 እንጀምራለን ስለዚህ ያኔ ቲዮሪ ብቻ ሳይሆን ፕራክቲካል ላይም እስከዛሬም ጊዜ የፈጀንበት ምክንያት ኖርማሊ ከቲዮሪ ባለፈ ፕራክቲካል ላይ በደንብ አድርገን መሰልጠን ስለምንፈልግ ነው ትክክለኛውን ዕውቀት መያዝ ስለምንፈልግ ትክክለኛውን ደግሞ የኢቪ አርኪቴክቸር ምን ይመስላል ኢች ኮምፖነንት ስራው ምን ይመስላል የሚለውን ደግሞ እንደዚህ ቦታ ላይ በሪቨርስ ኢንጂነሪንግ በደንብ አድርገን ያንን ለመስጠት ነው ጊዜ የፈጀ ነው ማለት ነው ኦልሞስት ጨርሰናል ብዙ ነገር አስተካክለን ሬጂስትሬሽኑንም አካሂደናል ትንሽ ቦታ ነው ያለን አሁን ውስን ቦታ ትሬኒንጋችንን ፕራክቲካል የሆነ ዋና ፋንዳሜንታል የሆኑትን ነገሮች ለማወቅ ፕራክቲካል የሆነው ስልጠና በጣም አስፈላጊ እንደመሆኑ ከቲዮሪ ይልቅ ፕራክቲካል ላይ በደንብ ፎከስ ማድረግ ስላለብን ነው እስከዛሬ ጊዜ የወሰድነው ማለት ነው ስለዚህ ለፕራክቲካልም የሚሆነን ነገሮች እቃ ኮምፖነንት ባትሪውን ኤሌክትሪክ ድራይቭ ሞተሩን ኮንትሮለሮቹን እና አንዳንድ ኤሌክትሪካል ኮምፖነንቶቹን ከመሰብሰብ ሙሉ መኪና እንደዚህ ይዞ በሙሉ መኪናው በደንብ እያሳዩ እያስተማሩ በሌላም ኮምፖነንቶች መጨመር ስለሚቻል ብለን ነው እስከዛሬ ጊዜ የፈጀ ነው ለዛም ነው የትሬኒንጋችንን ጊዜ የወሰድንበት ለዛ ነው ማለት ነው ኢትዮጵያ አካዳሚ ተርኒንግ ኪዩሪዮሲቲ ኢንቱ ካፓቢሊቲ ወደሚለው ስሎጋናችን የማወቅ ፍላጎትን ወደ አቅም በመቀየር በሚለው ሂደት ውስጥ ትክክለኛ አቅም መገንባትን የሥራውን ጀምረናል ማለት ነው ስለዚህ መመዝገብ የምትፈልጉ ስለ ኤሌክትሪክ መኪና መማር የምትፈልጉ ስለ ኤሌክትሪክ መኪና ማወቅ የምትፈልጉ ኤሌክትሪክ መኪና ሐሳብ መሆኑ ድሮ ስለቀረ ኢትዮጵያ ስለመጣላችሁ ኢትዮጵያ ብራንዳችንም ሪፍሌክት የሚያደርገው ኢቪ ማለት ኤሌክትሪክ ቬሂክል እንደመሆኑ ኢትዮጵያ የሚለው ደግሞ ኢትዮጵያ ከሚለው እንደመምጣቱ ኢትዮጵያን ከኤሌክትሪክ ቬሂክል ጋር ለማጣመር የተለያዩ ኢንዲሆኑ ስራዎችን እየሰራን እንገኛለን ማለት ነው ስለዚህ ስለ ኤሌክትሪክ መኪና ምንም ሐሳብ ሊሆንባችሁ የሚችል ነገር ስለሌለ ኢትዮጵያ ለላችሁ ከስር በመናስቀምጠው ስልክ መምጣት ነው አሊያም ጎተራ ፔፕሲ አጠገብ መታችሁ ያገኙናል አሁን የመኪናችንን ጽዳቱን እንጨርሳለን ማለት ነው ይከተሉ ኋላውን ለመክፈት ኤሌክትሪካል ስለሆነ እንደዚህ ብናረጋው አልከፍት ብሎናል ስለዚህ ባትሪው ደግሞ የሚገኘው እዚህ መኪና እዚህ ጋር ነው ኦክሲለሪ ባትሪው ያለው ኋላ እዚህ ትራንክ ውስጥ ነውና እሱንም ጃምፕ ስታርት እናረጋውና ኋላውን ለመክፈት እንሞክራለን ኋላው ሊከፍትልን አልቻለም አይ ቲንክ መብራት ማለት ቁልፉ ስለሌለ ቁልፉን አላስረከቡንም ዛሬ እናመጣዋለን
ግን ኖርማሊ ተነስቷል መኪናው ውስጥ ላይ መሆን የሚችሉት ነው ክላክስ ይበራል ክላክስ ከሰራ ግን እዚህም አይ ቲንክ ኳድሮ በርቷል አረ ኳድሮ በርቷል ኳድሮ ከበራ አይ ቲንክ ይሄን መኪና መንዳትም እንችላለን ገብተን መንዳት ይችላል እና ጸዳዳውና መንዳቱን ሁሉ እንሞክረዋለን ስለዚህ እንደምትመለከቱት ይሄንን አጸዳርተናል አሁን ሼድ ላይ እናስገባውና መኪናውን የሚቀራሩትን ስራዎች እንጨራረሳለን መኪናውን በሚያስፈልግ ልክ ወደምንፈልገው ፐርፐዝ እንወስደዋለን ማለት ነው ስለዚህ ይሄ መኪናችን ለኛ ትልቅ መኪና ነው ትልቅ ኖሌጅ ጌን የምናደርግበት ነው እንዲሁም ደግሞ ለኮሚኒቲያችን ትልቅ ዕውቀት የምናስተላልፍበት መኪና ነው ይሄ ቢዩክ ቪላይት 6 እንደምታዩት 00 ነው ለመማር ምቹ ነው ለማወቅ ምቹ የሆነ መኪና ነው ይሄው ቁልፉም ተገኝቷል መኪናው እንደገና ደግሞ እዚህ ጋር ሼድ ሰርተን ትሬኒንግ ክፍላችን በሩ ላይ ሼድ ሰርተን መኪናውን እዚሁ አምጥተናል እንደምትመለከቱት ወጥረናል ይሄንን ጠርዝ ለማምጣት ሞክረናል ይሄን መኪና ምን ሰራው ቢሆን ኖሮ ባይዘው መስተካከል ይችላል መስተካከል የሚችል መኪና ነው ይሄው ጠርዙ ተመልሷል ይሄንን እያለሰለሱ ወደ ቦታው መመለስ ነው ውስጡንም እንደምትመለከቱት መኪናው ተነስቷል ይሄው ኳድሮ በርቷል መኪናውን ውስጡንም ጽድት ታርገናል ይሄው በመታዩት ልክ ጸዳ ብሏል ሁሉ ነገሮች ይሰራሉ መኪናው መነሳት ያልቻለበት ምክንያት ግን መኪናው መነዳት አልቻለም ያም ያልቻለበት ምክንያት እዚህ ጋር ይሄኛው የብሬክ ፍሉድ የሚይዝበት ይሄ ኮዳው ተሰብሯል ስለዚህ ብሬክ ፍሉዱ ፈሷል ስለዚህ መኪኖች ደግሞ ሬዲ ለመሆንና ለመነዳት ያው ፍሬን ሲያዝ ነው ሲስተሙን የሚለቀው ማለት ነው ይሄ ደግሞ ብሬኩ ሲያዝ ያው ሙሉ ላይ ሲስተሙ ላይ ዘይት ስለማይኖር ያንን እግሩ ሊከፍትና ማለት እግሩ ጋር አክሰስ ለመነዳት አልቻለም በዛ ሪዝን መኪናው መነዳት አልቻለም እዚህ ጋር ግን አምጥተን ያው በመተመለከቱት ልክ ሼድ ስር ከተነው ያው ሼዳችን እዚህ ጋር ሼድ ሰርተንለታል እዚህ ጋር ባነሮች ያው እዚህ ጋር የተሰራሩ ነው ባነሮች አሁን ይለጣጠፋሉ እነዚህ ባነሮች ተለጣጥፈው እዚህ ላይ ይለጣጠፋሉ ከዛ ደግሞ ይሄ ደግሞ ትሬኒንግ ክፍላችን ነው ያው መኪናውና ትሬኒንግ ክፍላችን አጠገብ ለአጠገብ ነው ይሄ ትሬኒንግ ክፍላችንንም በዚህ መልኩ አንዳንድ ስቲከሮች እያዘጋጃጀን ነው ማለት ነው የብራንዲንግ ስራችንን ጨራርሰናል እሱን ጨርሰን ሰኞ ዕለት ወደ ስራ ማለት በ25 ማለት ነው ሜይ 25 የመጀመሪያውን ሴሽን ክላስ እንጀምራለን ማለት ነው ከዛ በኋላ ክላሳችንን ያጠናከርን ሁለት አይነት ክላስ ነው ያለን ሁለት አይነት ትሬኒንግ ነው የምንሰጠው አንደኛው ያው ለሜንቴናንስ የሚሆን 2 ወር የሚፈጅ ትሬኒንግ ነው ሌላኛው ደግሞ የሁለት ሰዓት የድራይቪንግ ስኪል እና ኤሌክትሪክ መኪናን ዋና ሜጀር ኮምፖነንቶችና ኤሌክትሪክ መኪና ከነዳጅ በምን ይለያል የሚሉትን ድራይቪንግ ስኪልን እና ኦፕሬሽናልን በደንብ ለማጎልበት የሚረዳ እንዲሁም መኪናችን የባትሪ ሄልዙን ለማርዘም ምን ማድረግ አለብን የሚሉትን ነገሮች የሁለት ሰዓት ትሬኒንግም አለን ስለዚህ እሱን ጨራርሰን ይሄው ወደ ግቢያችን መኪናችንን እዚሁ አጠገባችን አድርገን እዚሁ ቴዎሬቲካል የሆነውን ትሬኒንግ እዚህ ጋር ፕራክቲካሉን ደግሞ ውጪ ላይ እየወጣን ሁሉ ነገር ስልጠናውን አጨራርሰን ወደ ስራ ገብተናል ማለት ነው ስለዚህ ይሄንን መኪና በዚህ ልክ ኢትዮጵያ ላይ ለመጀመሪያ ጊዜ አዲስ መኪና ሆኖ ፈታተን ለትሬኒንግ ፐርፐዝ እና ለሪቨርስ ኢንጂነሪንግ አዘጋጅተን ጨርሰን ወደ ስራ ገብተናል ስለዚህ ለሰጣችሁን ጊዜ ለምትሰጡን ኮሜንት በጣም እናመሰግናለን ቻናላችን ይደግ ሰብስክራይብ ማድረግ አይረሳ በጣም ከልብ እናመሰግናችኋለን በሌላ ቪዲዮ እንገናኛለን ይመቻችሁ